አባዬ ወይ ልጅ ቆይ ለምን ዋሸኝ? ደግሞ ምንድነው ዋሸው? ስለትሁት ደግሞ ስለትሁት ምን ብዬ ነው ማዋሽ? ፍቅረኛ አላት ብለህ ነው እንዴ? ቆይ አስተዋወቀች ምናምን አላልክ? እና አንተ ስለምን ዋሸህ? እኔ ደግሞ ምንድነው ዋሸው አባዬ? ትሁት እንደምታፈቅራት። ካሌብ እንዴት ዋልክ? እንዴት ዋልሽ? ምን አዲስ ነገር አለ? ማታ ትሁት ከቤት ወጥታ ጠፋ ነበር። ምን? ይኸውልሽ ይቺ ልጅ ድጋሜ ማጣት አልፈልግም። እርግጠኛ ነኝ ከዛ ቤት ብትወጣ ቤተሰቦቿ ቤት አትሄድም። ምክንያቱም እኔ ከዛ እንደማልጠፋ ታውቃለች። አዎ ሄላ ምን ፈለግሽ? የት ነህ? ሰውዬሽን ላስወግረው እኮ ነው። የኔ ጀግና አኮራኝ። ምን ላድርግልህ? በእናትህ እባክሽ አርፈሽ ዝም ብለሽ ስራሽን ስሪ። ጎበዝ የኔ ጀግና። ይህን ሰውዬ ከገላገልከኝማ በቃ ሁሉም ነገር አለቀ። ብቸኛው ወራሽ ይሄ ነፈስ ልጅ ነው። እኔ ደግሞ ህጋዊ ሚስት ነኝ። የትሁት አፍቃሪ አባዬን ወጋው። ቲና ትሁትን ተበቀለቻት። ካሌብንም ፍች ጠይቃለች። ዲያኔንም ከሱ ውጪ ሌላ ሰው ማፍቀር እንደማትችልና ግን ደግሞ ለዲያኔ ስትል ካሌብንም ቢሆን መፍታት ፍች እንደምትጠይቀው ነገረችው። እሱም ምን አስበሽ ነው? በጭራሽ በዚህ ፍጥነትማ እንደዚህ ሊሆን አይገባም ቢላትም እሷ ግን ከሱ ጋርና ከሱ ጋር መኖር እንደምትፈልግ ነግራው ግን ደግሞ ካሌብን አሁኑኑ ፍች ጠይቀዋለሁ ብላለች። ቲና ሐሳቧ እሱንና ኤደንን ለማለያየት እንጂ ካሌብን ትታ ወደ ዲያኒ ለመሄድ ግን አይደለም። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተርፍ ይበልን እያልን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ትሁት ተከታታይ ድራማ በባለፈው ክፍል እንደተመለከት ነው እንግዲህ ትሁት አፍቃሪዋ ከሀገር ቤት ጀምሮ ሲያሳድዳት የነበረው አሁንም ደግሞ መጥቶ ህይወቷን ማመሰቃቀል ጀምሯል። እናም እንግዲህ በአንዲት ቀን ምሽት ከቲና ጋር ተገናኝቶ ስለነበረ ቲናን ከዛ ግብዳ ሰውዬ አትርፎ ቲና የእሷ ተባባሪ እሱ ለሷ እሷ ለሱ ተጋግዘው መጣል እንዳለባቸው ተስማምተው ስራቸውን ጀምረዋል። የመጀመሪያዋ ስራዋ እንግዲህ ቲና ማስመሰል ነውና ካሌብን ሲያሳድዳት ከነበረው ሰው ከዘራፊ እንዳስጣለቻት አድርጋ ተጠቅማባታለች። ትሁትም ደብዳቤዋን ጽፋ ለአባዬ አስቀምጣ ከቤት ወጥታ ለመሄድ ስትል በር ላይ ተደብቃ አስቀርታታለች ማለት ነው። በዚህ ሰዓት ወደ የትም መሄድ የለብሽም፣ ማን ነው ያስከፋሽ? እንዴት ተደብቀሽ እንዴት ተራሶ እንደ ቀልድ የምትሄዱ ምን ሆነሽ ነው ትሁቴ ብላ ወዳጅ መስላ አቅፋ አባብላ ትሁትም ያንን ሁሉ ክፋቷን ረስታው ይሁን እንግዲህ ትሁትም እንደሷ እያስመሰለችም ቢሆን ብዙ ባይገባኝም ግን ደግሞ ትሁት እሷ ነው አቅፋት እያለቀሰች ነበር። በዛን ሰዓት ቲና ግን እየተሳለቀችበት ነበር። እንግዲህ እበላሻለሁ ልበላሽ እያመቻቸውሽ ነው አይነት ይመስል ነበር። ትሁትም መከፋቷን ብሶቷን ነግራት ግን ደግሞ መሄድ እንዳለባት እዚህ ቤተሰብ ጋር መቆየት እንደሌለባት ነግራታለች። እንዴማ እንደ ቀልድ ማንም ሰው ሳያቅ ሹልክ ብለሽ አትሄጂም ብላ ወዳጅ መስላ አስቀርታታለች። ይህንንም እንግዲህ ወደ ትሁት አፍቃሪ ደውላለት እሷን እንዲያመነቻትና ልጠፋን ብላ እንዲያስቀረቻት ነግረዋለች። እሱም በደንብ ማሳመኑን መስራት አለብሽ፣ በዛ ላይ ምንም አይነት ጥርጣሬ መኖር የለበትም። ትሁትን አሳልፈሽ አንቺ ከሰጠሽኝ ለማንም የምትፈልጊውን ሁሉ አደርግልሻለሁ፣ ትሁት የማንም መሆን የለባትም ብሏል ማለት ነው። የካሌብ አባት ካሌብ በሁኔታው ግራ ስለገባው እንግዲህ ፍቅረኛ አላት ብሎት ነበር። ካሌብም ትሁትን ጠይቋት ፍቅረኛ እንደሌላት ሲሰማ አባዬ ለምን ዋሸኸኝ ብሎት ነበር። የካሌብ አባትም አንተም እኮ ዋሽተኸኛል ሲለው ደግሞ እኔ ምን ዋሸሁ ብሎ ነበር ካሌብ። ትሁትን እንደምታፈቅራት ብሏል። እንደ አባዬ ኧረ እኔ ያላፈቀርኳትም ብሎ ለመካድ ቢሞክርም ግን ደግሞ እሱ አንደበቱ ይካድ እንጂ ተግባሩ፣ አይኑ፣ ሁሉ ነገሩ ትሁትን እንደሚያፈቅራት እንደሚያሳብቅበት ነግሮታል። ካሌብ ግን ኃላፊነት አለብን እንደ ቤተሰብ እኛ ጋር እስካለች ድረስ እኛ መቆጣጠር አለብን ብዬ ነው እንጂ እንደዛ አይደለም ቢልም ግን የካሌብ አባት እንደተሸወደና ሁሉም ነገር ፊት ለፊቱ እንደሚነበብ ነግሮታል ማለት ነው። እና ካሌብም ትሁትን አብረው እንዲያወሩ አብረው ጊዜ እንዲያሳልፉ እንግዲህ ትንሽ ቁጭ ብለሽ ማውራት እንችላለን ወይ ብሏት ነበር። ትሁትም ደስ እያላት እሺ ብላ ሙቪ ሲመለከቱ ቆይተዋል ማለት ነው። ቲና ስለ እንደዚህ ነገር ሲወራ በበር ተደብቃ ስታዳምጥ ስለነበረ በር ስር ተለጥፋ ይህንንም እንግዲህ ለአፍቃሪዋ ነግረዋለች። እሱም በጭራሽ እንዲህማ መሆን የለበትም ትሁት
የኔና የኔ ብቻ እንጂ ለማንም መሆን የለባትም ብሏታል። ትሁት ደግሞ በጭራሽ እንዳጠፋ ማድረግ እንዳለባት እና አሁን ትሁት ከዚህ ከጠፋች ቤተሰቧ ጋር ራሱ እንደማትሄድ ነግሯታል። ሚስጥሩን ግን መቼም እንደማይነግራት እስካልተሳካ ድረስ ተናግሯል። እና እሷም የኔን እኮ ምንም የሰራህልኝ ነገር የለም ብትለው ምን እንዳረግልሽ ትፈልጊያለሽ ሲላት የምትፈልገው የመጀመሪያው እንግዲህ የካሊብን አባት እንዲያስወግድላት እንደሆነ ነግረዋለች ማለት ነው። መጀመሪያ አካባቢ እኔ ነፍሰ ገዳይ አይደለሁም ብሎ ባይስማማም ግን ደግሞ አሁን ላይ በሐሳቧ የተስማማ ይመስላል ማለት ነው። ትሁትም አሁን ቲናን ያመነቻት ይመስላል። ትሁት ቲናን ሁሉንም ነገር አምናታለች። ቲና ደብዳቤው ከኔ ጋር ነው፣ ይሄን ደብዳቤ ካዩ ሁሉም ያዝኑብሻል፣ ከኔ ጋር ይቀመጥልሽ ብላት ነበር። ግን ደግሞ አባዬ መጽሐፍ የሚያነብበት አካባቢ ላይ ለሁለት ቦጭቃ ብቻ ነበር ያስቀመጠችው። ይህንንም ያደረገችው እንግዲህ ቲና ሆን ብላ እንዲያዩ ፈልጋ ነበር እና አባዬም እዛው አካባቢ ቆሞ መጽሐፍ እያነበበ ነበር። ትሁትም እንዴ አባዬ እዚህ ነህ እንዴ ወንበር ላምጣልህ ብላ ወንበር ካመጣችለት በኋላ እሺ በቃ ቆንጆ ሸላፍላለህ ብላ ወደ ቤት ተመልሳ ገብታ ነበር። እሺ ትሁቴ ብሎ ዱዓ አድርጎላት እንግዲህ ወደ ቤቷ ወደ ውስጥ ተመልሳ ሻውን ልታፈላ በገባችበት ያንን ወረቀት እዛ ተበትኖ ያገኘዋል። ያንንም ወረቀት አገጣጥሞ ሲያነበው ቲና የጻፈችው እንደሆነና አባዬ እንግዲህ ብላ ሁሉንም ነገር የቲናን ክፋት የተሳሰሩበትን ገመድ ጭምር ሁሉንም ገልጻ ሐሳቧን ግን ደግሞ እንደሄደች ከሄደችም ደግሞ አንድ ተራ ሰራተኛ እንደሄደ እንጂ እንደ ቤተሰብ እንዳትፈልጉኝ፣ ብትፈልጉኝም አታገኙኝም፣ ብታገኙኝም አልመለስም የሚል መልእክት ነበረው። አባዬ ግን በዚህ ወረቀት እጅግ በጣም ከፍቶታል ማለት ነው። በዚህ ወረቀት የከፋው ምንድነው እንዴ ባዲያ ነው ለካ የሚባለው እንዲህ ነው ብሎ በጣም ተናዶ ያንን ወረቀት ይዞ ከቤት ወጥቷል። ዳኒ ካሊብ ቤት ቁጭ ባለበት ኤደን መታለች። ካሊብና ዳኒ አንድ ላይ ቁጭ ብለው ነበር። ኤደን ስትመጣ ብድግ ብሎ ካሊብም ተቀብሏታል። ዳኒ ሊያቅፋትም ሊተዋትም ሁለታቸውን ብቻ የመፈላለግ ስሜት ይታይባቸው ነበር። ግን ደግሞ ዳኒ ከአቅሙ በላይ ሲሆን ወጥቶ ወደ ክችን ሄዷል። እናም እንግዲህ ካሊብም አንዳንድ ነገሮችን ብሏል። የናንተ ጦርነት እኮ የናንተ ፍቅር የህንድ ፊልም ይወጣው ነበር። ሁላችሁም ትፈላለጋላችሁ፣ እየተፈላለጉ አለመቀራረብ ምናምን ነገር ብሎ እንግዲህ ለኤደንም አንዳንድ ምክሮችን መክሯል። ዳኒም ደግሞ እንደ አዲስ እንደደነገጠና ሲያያት እንደ አዲስ ልቡ እንደሚደነግጥ ሲነግራት ኤደን እኮ መቼም ቢሆን ሁልጊዜም የምትፈቀርና መልካም ሴት ናት፣ አምሳያም የሌላት ይገባታል። ስለዚህ አሁንም ደጋግመህ ይቅርታ ጠይቃትና ተስማሙ ብለዋለች። ዳኒም አሁንም ቲናን እስካራቅኩ ድረስ ከቲና ጋር መልሳት አይኝና ልቧ ከሚሰበር ሁሌ ደግሞ በይቅርታ እንዲጨክንብኝ ከማድረግ ለዛ ብዬ ነው ብሏት ነበር። እሷም እንግዲህ እንደዛ ማድረጉ ልክ እንዳልሆነ አሁንም በተደጋጋሚ እንድትራራልህ ይቅርታ መጠየቅ አለብህ ብለዋለች። እሺ ብሎ ኤደንም ይሄው ስሜት የተሰማት ይመስላል። ኤደን ዳኒ ምንም ቢያናድዳትም ደግሞ ልታጣውም አትፈልግም። ቲና ደውላ ዳኒን እንገናኝ ብለዋለች። እንገናኝ ብላ ስታገኘውም እንግዲህ ዳኒን እንደምታፈቅረውና እንደምትወደው ከሱ መለየት እንደማትፈልግ ነግረዋለች። መኖር የምትፈልገው ከሱ ጋርና ከሱ ጋር ብቻ እንደሆነ ስትነግረው እንግዲህ ዳኒም ቢያንስ የለፋንበት ሀብትስ ምን እያሰብሽ ነው ቢላትም ምንም የምታስበው ነገር እንደሌለና ግን ደግሞ መኖር የምትፈልገው ከሱ ጋር እንደሆነ ካሊብንም ቢሆን ፍች እንደምትጠይቀው ነግረዋለች። እሱም ደግሞ ለውሳኔ የቸኮልሽ አይመስልሽም? እንዴት በዚህ ፍጥነት ልትወስኝ ይቻልሽ ቢላትም እሱም ማጣት እንደማትፈልግና ከምንም በላይ እንደምትወደው ነግረዋለች። ነገር ግን እንደዛ ስትልም አሁን አንተን እኮ ከካሊብ አብልጬ አፈቀርኩ ቂል መስልሃለሁ፣ አንተ ሙልጭ አልክዲህ ሀብታሙን ትቼ እያለች ስትሳለቅ ነበር። ቲና በዚህ ሰውዬ በትሁት አፍቃሪ ተማምናለች። ምክንያቱም ያንን ግብዲያ ያን የሚያክል ሰውዬ አሯሩጦላታል። አሁን ጀግና ብላ በሱ ትጋሻ ተደግፋለች። ስለዚህ ከዚህ በኋላ ውድቀት ያለም ስላልመሰላት ሙሉ በቤተሰቡ ላይ ጢባ ጢቤ መጫወት ፈልጋለችም ጀምራለች ማለት ነው። የካሊብ አባት ግን ወጣ ማለቷ ቤት ብዙ ጊዜ እንደ ድሮ አለመኖሯ ያን ያህል ሰላም አልሰጠውም። ምክንያቱም በውጭ ምን እያደረገች ነው የሚለው ነገር ያሳስበው ነበር። እናም እንግዲህ በስተመጨረሻ የካሊብ አባት በቲና ተናዶ ስለነበረ ከቤት ወጥቷል። ቤት አልነበረም። ትሁት ቲናም መጸዳጃ ቤት ገብታ
ከዚሁ ከትሁት አፍቃሪ ጋር እያወራች ነበር። መሆን ያለበትን አንዳንድ ነገሮች እየጠየቃት የምትፈልገውንም ጠይቋት የካሊብን አባት እንዲያስወግድላት ነበር። ግን ደግሞ ቲናን ትሁትን ካሊብ እንደሚያፈቅራት ስትነግረው ካሊብ ማን ነው ሲላት ባሏ እንደነበረ ስትነግረው እንዴ ሴቶች እኮ ጥበበኞች ናቸው፣ አንቺ ተቀምጠሽ ሌላን ሴት እንዲከጅል የሆነው ሚስጥሩ ምንድን ነው? አንቺ ጥበቡ ሲታደል በነበረበት ጊዜ አንቺን አምልጦሽ ነው ወይ? ይሄ የአንቺ መርከስ ነው፣ ይሄ የአንቺ ድክመት ነው። ስለዚህ በሱ በኩል ያለውን አንቺ ራስሽ ነሽ ልታስተካክል የሚገባው፣ ማስተካከል ያለብሽም አንቺ ራስሽ ነሽ ብሏት ነበር። እናም እንግዲህ በሀሳቧ ተስማምቶ ትሁትን ለማግኘት ትሁት ከሱ ጋር መሯሯጡም የሰለቻት ትመስላለች። መንገድ ላይ ወክ ለማድረግ በወጣችበት እሱ ከኋላ እየተከተላት እሷም ደግሞ ከፊት ወደፊት ለመሮጥ እያፈገፈገች ሳለ ነበር ከካሊብ ጋር የተጋጩት። ካሊብ ጋር ሲጋጩ ካሊብም ተደናግጦ ምንድነው የፈራሽው ነገር አለ ወይ ቢላትም ወደ ኋላ እየተመለከተች እሱ ድንገት ሲያገኛት እንደሆነ ነግረዋለች። እሱም ምንድነው የተፈጠረው? እኔን እኮ አስደነገሽኝ እያላት ነበር። እሱም እኔን እሷም እኔን አስደነገከኝ ሲባባሉ ነበር። እናም ወዴት ነሽ ሲላትም ሞክ ለማድረግ እንደወጣች ነግረዋለች። እና ብቻሽን ትሄጂ ወይስ ልከተልሽ ሲላት እሺ አብረን እንሄድ ብለው አብረው ወክ ሲያረጉ ቆይተው ወደ ቤት ተመልሰዋል። አፍቃሪውም ካሊብን ሲያይ ተመልሷል ማለት ነው። ትሁት ያን ቀን በዚህ አጋጣሚ ብትተርፍም ግን ደግሞ የካሊብ አባት ከቤት በሷ ተናዶ በትሁት የሚወዳትን ያህል አዝኖባት ብቻውን መጽሐፉን ይዞ ወጥቶ ቆይቶ ነበር። እናም እንግዲህ ወደ ቤት እየተመለሰ ባለበት ለቲና አንድ ስልክ ተደውሎላታል። ቲና አሁን ላይ ፍዝዝ ድንግዝ ትሁት አሁን ላይ የድሯ ያችብልዋ ትሁት ቀርታ ሌላ ፍዝዝም ድንግዝም ያለችም ትሁት ሆናለች ማለት ነው። እናም ለቲና የትሁት አፍቃሪ ደውሎ ያለችውን ሊያረግ እንደሆነ የደወለላት ነግሯታል። የካሊብን አባት ሊያስወግደው እንደሆነ ነግሯት የኔ ጀግና እያለች ነበር። ስለ ትሁትም አንዳንድ ነገሮችን ስታወራ ትሁት በር ላይ ነበረች። ይህን ነገር የእውነት ትሁት ሰምታ ይሆን? ሰምታውንስ በድጋሚ ይህን ሽማግሌ የካሊብን አባት ታዲና ይሆን ወይስ ምን ሊፈጠር ይችላል? እንግዲህ የካሊብ አባትም ሀገር ሰላም ብሎ መንገዱን ጎንበስ እያለ እየሄደበት ባለበት ጊዜ ነበር ከኋላ የተከተለው። ግን ደግሞ የሆነ ቦታ ላይ ሲደርስ ከፊቱ ቀደም ብሎ ቆሟል። የካሊብ አባትም ዞሮ ፊት ለፊት ቆሟል። እና በድጋሚ ቲና አሁንም ልታስገድለው ነው ወይስ ልታሳግተው? ምን ሊፈጠር ይችል ይሆን የሚለውን እንግዲህ በቀጣይ ክፍል የምንመለከት ይሆናል። ቲና ካሊብንም የፍች ጥያቄ ጠይቀው አሁኑኑ እንዲሆን እፈልጋለሁ ብሏታል። ግን ደግሞ አንድ ቅድመ ሁኔታ አለኝ ብላለች። አንቺ የሆነ ነገር ስታረጊ የሆነ ነገር ሳትፈልጊ እንዳልሆነ የመገመት አይከብድም። ደግሞ የፈለግሽው ምንድነው እያላት ነበር። ቅድመ ሁኔታው እንግዲህ ለጊዜው አልተነገረም። ትሁትና ካሊብ እንዳፈቀራትም ስትሰማ ለወጥመድ እንዲመቻት እንግዲህ ፍቅራቸውንም አራግባለሁ እያለች ነው። ትሁት እስከ መቼ ድረስ በቲና እንግዲህ ቲናን ታምናት ይሆን? ቲናን ትነቃባት ይሆን ወይስ አሁንም እንዲያመነቻት ትቀጥልና ቲና ደግሞ አሁንም መልሳ ያን ቤተሰብ ታተራምስ ይሆን? ምን ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ